ሶን ዛሬ ልጅህን አወርዳለሁ አንተ ከኔ ጋር መሆን አትፈልግም እኔንም አትፈልግም ከኔ የምትፈልገው ልጅህን ብቻ ነው እንጂ አለችው። ዳኒ ደነገጠ፣ በጣም ተናደደ። ሰላም 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 ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትርፍ ይበልልኝ። እንዴት አላችሁ? እንዴት ቆያችሁ? ዛሬም በአዲስ ቪዲዮ ከች ብዬላችኋለሁ። ለቤቴ አዲስ ከሆናችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ላይክ ሼር ሰብስክራይብ አድርጉ ማለት ነው እና በጣም በሚያሳዝነው ሁኔታ ኤፍሶን ዛሬ የዳኒን ልጅ ሊያስወርድ ነው። በቃ ይበቃኛል፣ እኔ ያለ አባት ልጅ ማሳደግ አልፈልግም። አንተ በአንድ ቦታ ላይ የምትቆም ወይም የምትጸና ሰው አይደለክም። ከኔ ጋር መሆን አትፈልግም። ሲጀመርም እኔን ወዳ አፍቅራ አይደለም እና የምታፈቅረው ጽጌን ነው። አንዴ ጽጌን ነው ትላለ፣ አንዴ እኔን ነው ትላለ። ይሄ ነገር ሊያስማማን አይችልም። እኔ ደግሞ ነጻነቴን እፈልጋለሁ። ልጁን አስወርዳል። ይሄ ኃጢአት አይደል እንዴ? በስማም የሰሚ ጆሮ ራሱ ለሰሚ ጆሮ ራሱ ከባድ ነገር ነው ይሄ። እና ኤፍሶን እንደዚህ ብላ መጥታለች ማለት ነው። ታዲያ የዳኒ ምላሽ ምን ይሆናል የሚለውን ነገር አብረን የምንመለከት ይሆናል ማለት ነው። ውድ ተመልካቾቼ ወደ ቪዲዮ ይወስዳችኋለሁ። ቪዲዮውን እንግዲህ ከወደዳችሁት ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ ብዙ ጊዜ አስቤያለሁ ይሄን ነገር ምንድን ማድረግ እንዳለብኝ። ልጁን ላስወርደው ነው። እኔ በጣም ብዙ ጊዜ አስቤያለሁ ይሄን ነገር ምንድን ማድረግ እንዳለብኝ፣ ግን ገብቶሃል? ከባድ ነው ልጄ ነገሮችን ያላባት ኮቆይደን ተረጋጋሽ ልጅ አንድ ነገር የማድረግ ምንም መብት የለሽም። ተረዳሽ? ልጅ አንድ ነገር ለማድረግ መሞከር አይደለም። ከዚህ ድጋሚ ወደ ጭንቅላትሽ ካሰብሽው ዳኒ አታቂ ነው። እሺ በቃ ስለማታቂ ነው። እሺ እንዳታስቢ አይደለም እንዳታስቢ እንደዚህ ምን ታመጫለሽ? ማመጣው ነው ሳይካለው ደግመሽ ይቺን ቃል ካብሻ ተውጫተው አሳይሻለሁ። ዳኒ እንግዲህ ውድ ተመልካቾቼ እንደምትመለከቱት ዳኒ ደግሞ የኔን ልጅ እንኳን ማስወረድ አይደለም ድጋሚ እንደዚህ አይነት ነገር በጭንቅላትሽ ብታስብ ራሱ እኔ ምን እንደሚያደርግልሽ አሳይሻለሁ ብለዋት እንግዲህ በንዴት ተናደው ጥሏቸው ሄደዋል ማለት ነው። ሜሪና እንግዲህ ያው ምን ይፈጠራል እንግዲህ ምንም የምናውቀው ነገር የለም። ሜሪን ግራ ገብቷታል። ውድ ተመልካቾቼ በጣም የሚያሳዝን ነገር ነው። ልጅን የሚያህል ነገር እናስወርዳለን ብሎ ማሰብ ከባድ ነው። ይከብዳል፣ ለሰው ልጅ ይከብዳል። የሰው ልጅ ነው፣ እግዚአብሔር የሰጣት ስጦታ ነው፣ ጸጋ ነው። እንግዲህ እግዚአብሔርን ማመስገን የምናመሰግንበት ነገር እንጂ የምንቀልድበት ወይንም የምንጫወትበት ነገር አይደለም። እንደዚህ አይነት ነገር ማሰብ ራሱ በጣም ይከብዳል። በጣም ከባድ ውስጥ ካልሆኑ በስተቀር እንዴት እንደዚህ አይነት ነገሮችን ማሰብ ይሆናል የሚለው ነገር በጣም ከባድ ነው። እንግዲህ እሷ እንደ ማንኛውም ሰው የምትወደው ከሆነ እኮ ማኖርም ማንከባከብም ትችላለች ማለት ነው። እንግዲህ የነሜሪና እና ኤፍሶን ምላሽ ምን ይሆናል የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ወስዳችኋለሁ። እንግዲህ ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። ወደ ቪዲዮ ነገር የለውም እንዴ? በጣም ነው የሚደብረው። እግዚአብሔር ምንም ነገር ችግር የለውም ማለት ነው። ቀጥሬያለሁ ዳኒ እና ብዬዋለሁ እኮ። ግን አሁን አንቺ ምንድን እያልኩ ያለሁት ምንድነው? ለዳኒ የሚነገርበት መንገድ ትክክል አይደለም። መነገር አለበት፣ ማወቅ አለበት። የምንነግርበት መንገድ ግን በትክክለኛው መንገድ ነው። መንገድ እንዴት ብዬ ነው ልጄ ላስወርድ ነው ብዬ የሚነግረው? ተመስገን አምላክ አሜን። አንድ ነገር ልንገራችሁ፣ ይሄ ልጅ አንቺ ብቻ አይደለም የዳኒም ልጅ ነው። አልገባኝም። ለምን እና ለአባቱ ሌላ ነው? አንቺ አባቱም አለ ሌላ ቢሆን ምን እኔ እዚህ ሁሉ ጉድ ውስጥ አስገባኝ እና ስለዚህ ብቻሽን የመወሰን መብት አለሽ? አለኛው ኃላፊነት የሚወስድ ሰው ስላልሆነ። ስለዚህ እኛ እኮ እዚህ መገኘት የለብንም። እንደዚህ ጭርስርስ ካረግሽ እኮ ለምን ደወልሽልኝ ለኔ? እስቲ አሁን የደወልሽበትን ነገር ላታማክሪኝ ከሆነ ይሄን ነገር በራሴ ፍቃድ አረጋለሁ። አዎ አይመለከታችሁም፣ አያገባችሁም እናንተ። አሁን ይሄን ነገር ሳይድ አትያዝ። በቃ ሜሪ ስምኝ፣ ይሄን ነገር ብቻዬን እዚህ ነገር ላይ መጨነቅ ስላልፈለኩኝ ነው አንቺን የጠራሁሽ። ገባሽ?
እና አሁን ይሄ ነገር ውሳኔ የኔ ነው አለችኝ። እኔ እኮ ብዙ መከራታለሁ እኮ ግን በቃ ልትሰማ አልፈለገችም። ገባሽ? ስለዚህ አሁን እኔ አሁን ማወራለሁ እንደ ጓደኛ ነው። እንግዲህ ውድ ተመልካቾቼ ነገሩ በጣም አምራዋለች። እኔ ብቻዬን ነው መወሰን የምችለው። ዳኒ ምን አገባው? ኃላፊነት የሚወስድ ሰው አይደለም። ኃላፊነትን መውሰድ አይፈልግም። ስለዚህ ደግሞ እኔ ብቻዬን ወስኜ ማድረግ አለብኝ ብላ ኤፍሶን እንግዲህ ቆርጣ ተነስታለች ማለት ነው። ዳኒ ሲመጣ ምን ሊፈጠር ይችላል የሚለውን ነገር ለማየት ሁላችሁም እንደጓጓችሁ ተስፋ አደርጋለሁ። በጣም ያሳዝናል። እንግዲህ እንደዛ አይነት ነገር ውስጥ መግባት እንደዛ አይነት ሀሳብ ማሰብ ራሱ በጣም ከባድ ነው። በጣም ከሚባለው ነገር በላይ በጣም ከባድ ነው። እንግዲህ ውድ ተመልካቾቼ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን ከወደዳችሁ ሀሳብ አስተያየቶቻችሁን በኮሜንት ላይ እያስቀመጣችሁ አበረታቱኝ እላችኋለሁ። እያበረታታችሁኝም ላላችሁት ከልብ አመሰግናችኋለሁ። ወደ ቪዲዮ ወስዳችኋለሁ። ዳኒ ሲመጣ ምን እንደሚፈጠር አብረን የምናየው ይሆናል ማለት ነው። ተናገርሽው ነገር ደግሞሽ ካፍሽን ታጥሩ እናገራለሁ። ማሻረለ ማሰሩደው ምን ነኝ ያረጋስኩትም እኮ እኔ ነኝ። ዳራሲ አንቺ ለምን አትጋቢ? ምን ሆነሽ ነው? እሺ እንዴ ለተጋብቻ አይደለም ዳኒ ምን ሆነ መሰለ አሁን አንተም ውሳኔ ላይ ልትወስን አልቻልክም ነው የእሱ ሀሳብ እንገር እኮ ላግባባችሁና ምንም ማግባብ ያስፈልግ ወይ ልጅ ስላለው ገባሽ አይደለ? ልጅን ስለያሹ ያየሽው ማንነትና የኔን ማንነት አታውቂው። ተረዳሽ? አላወቅሽው መሰለኝ ማንነት ሰሚኛለሽ አይደለም? ልጅንም ማስወረድ ይቀርና ማለት ነው ላሰብሽው ራሱ እኔ እቃ ላይ አንተ ግን ልጅ ትፈልጋለህ። እንደዛ ነው እያልክ ያለው ስርዓት አይደለም። እንደዛ ነው እንጂ ሶሪያንቺ ምን ያህል እኔ ተረጋግጥ አይደለም። አይደለም ይኸውልሽ አሁን ኦኬ ብሎ ስቆ እንዲቀበልሽ እንዲፈልግሽ እንደዛ ሳይሆን ስለዚህ ሆነ ያለው እኔ በአማርኛ ስላወራሁት ነው ሜሪ እኔ እርጉዝ ስለሆንኩኝ ማንም እንዲጨቁረኝ ነው ማለት ነው። እንግዲህ ነገሩ በጣም ያው ጦርነት ሆኗል ማለት ነው። ውድ ተመልካቾቼ እኔ እርጉዝ ስለሆንኩኝ ማንም እንዲጨቁነኝ አልፈልግም። ያረጋስኩትም እኔ ነኝ። እንግዲህ ልጁን የያዝኩትም የተሸከምኩትም እኔ ነኝ። ምንም አይነት የማድረግ መብት አለኝ ብላለች ኤፍሶን። እንግዲህ ኤርሚ ደግሞ ኤፍሶንን ደግፏት እንግዲህ እያበረታታት ነው። አንተ መወሰን አልቻልክም፣ አንዴ ወደ ጽጌ አንዴ ወደ እሷ እየሆንክ ነው። እንግዲህ ባለፈውን ብላለች ጽጌ እምቢ ካለች እኮ አንተ ሌላ ሴት ጋር ማሄድ የምትፈልግ ሰው ነው ብላ እንግዲህ ኤፍሶን ባለፈውም ዳኒን ሰድባለች ማለት ነው። ውድ ተመልካቾቼ በጣም ከባድ ውሳኔ ነው። በጣም የሚያሳዝን ነገር ነው እየተፈጠረ ያለ። እንግዲህ ድራማው እንደዛ እያለ ሞቅ ደመቅ ሆኖ ግን አሁን ወደ ልጅ ማስወረድ ላይ መጥቷል። ከትዳርም አልፎ ልጅ ላይ መጣ፣ ከልጅም አልፎ ደግሞ ልጅ ማስወረድ ላይ መጥቷል ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። እናንተም የተሰማችሁትን ይሄ ሀሳብ ልክ ነው ወይስ አይደለም፣ ልጅ ማስወረድ አለባት ወይስ የለባትም የምትሉትን የተሰማችሁን ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሁኑኝ እላችኋለሁ። እንግዲህ በዳኒና በኤፍሶን መሀል የተፈጠረ ነገር በጣም ከባድ ነው። ጽጌ እንግዲህ ከዚህ ሁሉ ነገር ገለል ብላ ያው የራሷ ስራ ላይና የራሷ ነገር ላይ በጣም አተኩራለች ማለት ነው። ስለዚህ በጣም አሪፍ ድራማ እየሆነ ይመጣል። እንግዲህ በቀጣይ ቪዲዮ እስክንገናኝ ድረስ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ አድርጉኝ፣ አበረታቱኝ። ቪዲዮን ከወደዳችሁ ላይክ አድርጉኝ እላችኋለሁ። እኔ በትክክል አማርኛ ስላወራው ሰው እንጂ እኮ የዳኒ እኮ በጣም አጸያፊ ተግባር እኮ ነው እየሰራ ያለው። ግን ገብተዋል። ጽጌ መቅረት ትችላላችሁ። ገባሽ አይደል? ልጄ ቀልዳላቅ ተረዳሽ? ዛሬ ደግሞ እንደዚያ ልጄ ቀልዳላቅ፣ ነገ ደግሞ ሌላ ቋንቋ ትቀይራለህ። ሌላ ቋንቋ አልቀየረም። አንተ እንደዚህ ነህ፣ አንተ እንደዚህ ነህ። እኔ አምኜህ ነበር የመጣሁት። አምኜህ ብዙ ነገሬን አሳልፌ ሰጥቻለሁ። ዛሬ ግን ተምሬያለሁ። ገብተዋል። ስለዚህ ልጄ ያለ እናትም ያለ አባት እሺ ልጃችን የ5 ደቂቃ ስህተት ነው። ተሳስቼ ነው ያረገዝኩት። ብቻሽን አይደለም ያረገዝሽው። በጣም ምንም ማድረግ አልቻልኩም እንጂ ምንም ላረግሽ አልቻልኩም። ዳኒ ፈታተኝ። አንተ ተናደ የምታወራቸው ቃላቶች ይሉ በኋላ ላይ ዋጋ እያስከፈሉ ነው። ዳኒ ተረጋጋ። የምሬ ነው። አሁን ከተናገርሽ በላይ ዋጋ የሚያስከፍለኝ ነገር ምን ልጄ ላስወርዳለሁ በማለቴ አንተ እንኳን ጽጌና ኤፍሱን አንድ ላይ ነው የምፈልገው ስትል እኔ እንኳን ሆይ ሆይ አላልኩም።